ለከሳል እግር ላይ የቁርጭምጭሚት ጉዳት ነው ያስተናገደው ጎሉን ካስቆጠረ በኋላ ስዊድናዊ አጥቂ ሊቨርፑልና ቶተንሃም ባደረጉት ጨዋታ። በእርግጥ የጎል ድርቅ የመታው ተጫዋች ነበር። ይሄ ተጫዋች በጣም ሊቨርፑል ላይ ከፍተኛ ገንዘብ ወጥቶበት ብዙ ታሪክ ይሰራል ተብሎ የተጠበቀው አሌክዛንደር ኢዛክ በ10 የፕሪሚየር ሊግ ጨዋታ 2 ጎል ብቻ ነው ያስቆጠረው። በ10 የፕሪሚየር ሊግ ጨዋታ ልብ በሉ 2 ጎል ብቻ። ይሄ በጣም የሚገርም ቁጥራዊ አሃዝ ነው። ከ10 2 ጎል። እሷንም ሁለተኛዋ ጎል ባለፈው ቶተንሃም ላይ ያገባት ጎል ላይ በእግር ኳስ የፕሪሚየር ሊግ ጎል ህይወቱ ለሊቨርፑል ማሊያ ማለት ነው ቁርጭምጭሚቱ ላይ ጉዳት ከቫንደቬን ጋር ተላትሞ ማለት ነው። ሴሌብሬት እንኳን ማድረግ አልቻለም፣ መነሳት እንኳን አልቻለም። በዛው ነው ተቀይሮ የወጣው። 26 ዓመቱ ነው። ሰርጀሪ አድርጓል፣ ቀዶ ጥገና አድርጓል። ይሄ ተጫዋች አርነ ስሎት እንደተናገሩት ከሆነ ቅዳሜ ዕለት በነበረው ጨዋታ ባጋጠመው ጉዳት ሚኪ ቫንደቨን አደገኛ አገባብን የገባበት 125 ሚሊዮን ፓውንድ የወጣበት ተጫዋች ነው ከኒውካስል ዩናይትድ። በአጠቃላይ በ16 ጨዋታዎች 3 ጎል አስቆጥሯል። ከ16ቱ ጨዋታዎች ደግሞ በ10 የፕሪሚየር ሊግ ጨዋታ 2 ጎል ነው ያገባው። ትልቅ ኪሳራ፣ ትልቅ ጉድለት ነው የአሌክዛንደር ኢዛክ የሚል አስተያየት ነው አርነ ስሎት የተናገሩት። እና ቀዶ ጥገናው በተሳካ ሁኔታ ተደርጎለታል። የአሌክዛንደር ኢዛክ ለወራቶች ቢያንስ 2 እና 3 ወር ከሜዳ እንደሚርቅ ተረጋግጧል አሌክዛንደር ኢዛክ። ስለዚህ አሁን ሊቨርፑል ዲፔንድ የሚሆነው ጥገኝነት የሚያደርገው በሁጎ ኢኪቲኬ ይሆናል ማለት ነው። አሌክዛንደር ኢዛክ ያጎድልባቸዋል። ኢኪቲኬ አንድ ነገር ቢሆንስ በጣም አስቸጋሪ ነው። የአጥቂ ቁጥራቸው ያው ሊቨርፑል ዴብዝ ስኳድ የለውም ዘንድሮ። ስኳድ ዴብዙ በጣም የሳሳ ነው። ማንን ሊጠቀም ይችላል የሚለው ይሄ ትንሽ አስቸጋሪ ያደርግበታል ብዬ አስባለሁ። ፔፕ ጋርዲዮላ ለማንቸስተር ሲቲዎች መልእክት አስተላልፈዋል። ፔፕ ጋርዲዮላ የተናገሩት ነገር ምንድን ነው? ያው 18 ወራት ነው የቀራቸው አሰልጣኝ ፔፕ ጋርዲዮላ አዲሱ ኮንትራታቸው ሊያበቃ ማለት ነው። 18 ወራቶች ቀርቷቸዋል። ውል ማራዘሚያ 2 ዓመት ነበር ጋርዲዮላ የፈረሙት እና ከዛ በፊትም የሚሆነው አይታወቅም አሉ የ54 ዓመቱ አሰልጣኝ ፔፕ ጋርዲዮላ። ስለዚህ ተተኪ ያስፈልጋል እና አስቡበት ብሎ ሐሳቡን ያመጡት ጋርዲዮላ ናቸው። ለማን? ለማንቸስተር ሲቲ አመራሮች፣ ለማንቸስተር ሲቲ የክለብ ባለቤቶች ጭምር ነው ጋርዲዮላ ያሳወቁት። ይሄ ጉዳይ ከተሰማ በኋላ ለፔፕ ጋርዲዮላ ምትክ ማንቸስተር ሲቲ መንቀሳቀስ ጀምሯል። ባይዘዌ 3 ዋነኛ አሰልጣኞች እጩ ውስጥ ገብተዋል። በጣም በዋናነት 3 አሰልጣኞች ማለት ነው። 3 እነማን ናቸው የሚለውን ቢቢሲ ከመግለጽ ተቆጥበዋል፣ ወይም ደግሞ እነማን እንደሆኑ በግልጽ አላስቀመጣቸው። የፔፕ ጋርዲዮላ ቀጣይ ምትክ ይሆናሉ ተብለው ግን በጣም በርካታ አሰልጣኞች ተቀምጠዋል። በእንግሊዝ ፕሪሚየር ሊግ በአንድ ደረጃ በአንድ ረድፍ ተቀምጠዋል። ከእንግሊዝ ፕሪሚየር ሊግ አሰልጣኞች ውጭ ያሉም ተነስተዋል። በፕሪሚየር ሊጉ ያሉ ኮንቴንደርስ ወይም ምጮች ኡናይ ኤምሪ በዋናነት ይመራሉ። የፔፕ ጋርዲዮላ ምትክ ይሆናሉ ተብሎ የሚጠበቁ ማለት ነው። የአስቶን ቪላ አሰልጣኝ ናቸው ኡናይ ኤምሪ። ከዚህ በፊት የአርሰናል አሰልጣኝ ነበሩ። አርሰናል ላይ ውጤት ጠፋ በሚል የተሰናበቱ አሰልጣኝ ናቸው። ከዛ ወደ ቪያሪያል ሄዱ፣ ተመልሰው መጡ። በእንግሊዝ ፕሪሚየር ሊግ አስቶን ቪላን የዋንጫ ተፎካካሪ አድርገውታል። በአሁኑ ሰዓት 36 ነጥብ ነው ያለው። 3ኛ ደረጃ ላይ ነው የተቀመጠው። ከማንቸስተር ሲቲ በ1 ነጥብ ዝቅ ብለው ነው የሚገኙት። ከመሪው አርሰናል በ3 ነጥብ ዝቅ ብለው ነው የሚገኙት። ሁለተኛው አንዶኒ ኢራዮላ ናቸው በፕሪሚየር ሊጉ ቀጣይ የጋርዲዮላ ምትክ። ደግሞ የሚገርመው ሁለቱም ስፔናውያን ናቸው። አንዶኒ ኢራዮላ የበርማውዝ አሰልጣኝ ናቸው። ባለፈው ዓመት 9ኛ ደረጃን ይዘው ነው ያጠናቀቁት ኢራዮላ ከበርማውዝ ጋር። ሌላኛው የክሪስታል ፓላስ አሰልጣኝ ኦስትሪያዊው ኦሊቨር ግላስነር ናቸው። በክረምቱ ኮንትራታቸው ያበቃል። በቀጣይ ክረምት ባለፈው ዓመት በኤፍኤ ካፕ ማንቸስተር ሲቲን አሸንፈው ነው ኦሊቨር ግላስነር ዋንጫ የወሰዱት። እሳቸውም ከፕሪሚየር ሊጉ አሰልጣኞች መካከል ኦስትሪያዊው
ኦሊቨር ግራስነር የክሪስታል ፓላስ አሰልጣኝ የጋርዲዮላ ምትክ ሊሆኑ ይችላሉ ተብሎ ተይዘዋል። አራተኛው የኒውካስሉ አሰልጣኝ ኤዲ ሆው ናቸው። ኒውካስል ዩናይትድ ረዥም ጊዜ ሲጠብቀው የነበረውን ዋንጫ ያስገኙ ናቸው። በእንግሊዝ ፉትቦል ሊግ ካፕ ባለፈው የውድድር ዓመት ማለት ነው ኒውካስል ዩናይትድ ዋንጫ ሲወስድ ማለት ነው። እነዚህ አራቱ በፕሪሚየር ሊጉ በእጩነት ተይዘዋል። ኢንዞ ማሬስካም ነበሩበት። ኢንዞ ማሬስካ ግን ወሬ ብቻ ነው ያሉት የቼልሲው አሰልጣኝ። ዝም ብሎ በደመነፍስ የሚወራ ወሬ ነው ሲሉ ተናግረዋል። ከዛ ውጭ ሲቲ በዋናነት ትኩረት ያደረገባቸው የፓሪስ ሰን ጀርመኑን አሰልጣኝ ሉዊስ ኤንሪኬ፣ የቡንደስሊጋውን ዋንጫ ከባየር ሌቨርኩሰን ጋር ያነሳው አሁን ከሪያል ማድሪድ ጋር ጫና ውስጥ ያለበት ዣቪ አሎንሶ እና የባየር ሙኒኩን አሰልጣኝ ቪሴን ኮምፓኒ። እንደውም ቪሴን ኮምፓኒ በዋናነት ቀጣዩ የጋርዲዮላ ምትክ ሊሆን እንደሚችል እየተገለጸ ይገኛል። ከዛ በተጨማሪ ዝም ብሎ በስም ደረጃ የተጠቀሱ አሉ። ዚነዲን ዚዳን፣ ሮቤርቶ ዴ ዘርቢ፣ ጁሊያን ኔግልስማን 38 ዓመት ነው ኔግልስማን እድሜው። እነዚህ ሁሉ ተጠቅሰዋል። ግን በዋናነት ቪሴን ኮምፓኒ የቀድሞ ክለቡ ስለነበር ማንቸስተር ሲቲ፣ ቪሴን ኮምፓኒ የባየር ሙኒክ አሰልጣኝ እሱ እና ኡናይ ኤምሪ በፕሪሚየር ሊጉ ከሚያሰለጥኑ አሰልጣኞች መካከል። ከዛ ውጭ ደግሞ የቀድሞ የሊቨርፑል ምክትል አሰልጣኝ ፔፕ ላይንደርስ የጋርዲዮላ ቀኝ እጅ የሚባሉ ሰው ናቸው እኚህ ሰው ፔፕ ላይንደርስ። ስለዚህ ፔፕ ላይንደርስ፣ ኡናይ ኤምሪ እና ቪሴን ኮምፓኒ ምናልባት ቅድም እንደገለጽኩላችሁ ቢቢሲ ሶስቱ በዋናነት ያላቸው ሊሆኑ እንደሚችሉ መረጃዎች ጠቁመዋል። ሌላው ዛሬ እንግዲህ ቅድም እንዳልኩት አርሰናል ከክሪስታል ፓላስ ጋር ጨዋታ ያደርጋል። ምሽት ላይ 5 ሰዓት ላይ የሚደረግ ጨዋታ ነው። አዳም ዋርተን የክሪስታል ፓላስ ቁልፍ ተጫዋች እንደሆነ እየተገለጸ ነው። በዛሬው ጨዋታም አዳም ዋርተን ዋነኛው የክሪስታል ፓላስ መነሻ ተጫዋች ወይም የቁልፍ ሚናውን እንደሚጫወት እየተገለጸ ነው። ኤብሪቺዜ ባለፈው ክሪስታል ፓላስ ላይ ጎል አስቆጥሯል በሊጉ። ኤብሪቺዜ ዛሬም ይሄ የቀድሞ ክለቡን የሚገጥምበት እድል ይኖረዋል ማለት ነው። አዳም ዋርተን በጣም በሚገርማችሁ ሁኔታ ለእንግሊዝ ብሔራዊ ቡድን ተሰልፎ ከቦስኒያና ሄርዞጎቪና ጋር በነበረው ጨዋታ 36 ፓሶችን ኳስ አቀብሏል። 36ቱም የተሳካ ኳስ ነው ያቀበለው። የሚገርማችሁ እንግሊዝ ከቦስኒያና ሄርዞጎቪና በነበራት የቅርብ የብሔራዊ ቡድን ጨዋታ ማለት ነው። 21 ዓመቱ ነው። አማካይ ነው። በበርካታ ክለቦች ይፈለጋል። በኤፍኤ ካፕ ማንቸስተር ሲቲን አሸንፈው ዋንጫ ሲወስዱ ይሄ ተጫዋች ከፍተኛ ሚና ነበረው። ከሊቨርፑል ጋርም የኮሚኒቲ ሺልድን ዋንጫ ሲወስድ ይሄ ተጫዋች ከፍተኛ ሚና ተጫውቷል። የኦሊቨር ግራስነር ቁልፍ ሚና ያለው በቀጣዩ ዓመት አዳም ዋርተን እኔ ከክሪስታል ፓላስ ጋር የሚቆይ አይመስለኝም። ባለፈው ከማንቸስተር ዩናይትድ ጋር ስሙ ተያይዞ ነበር እና ዛሬ ምሽት በሚደረገው ጨዋታ የአዳም ዋርተን ሚና የአዳም ዋርተን ብቃት የክሪስታል ፓላስን አቋም ሊወስን እንደሚችል መረጃዎች እየገለጹ ይገኛሉ። አድማጮቻችን ምሽት ላይ የሚደረገውን ጨዋታ በቀጥታ እናስተላልፍላችኋለን፣ እንድትከታተሉን ጋብዘናል። አንድ መረጃ ልጨምርላችሁ። ማንቸስተር ዩናይትድ እግር ኳስ ክለብ በአሁኑ ሰዓት ኮኖር ጋላገር የቀድሞ የቼልሲ ተጫዋች ነው። አትሌቲኮ ማድሪድ ነው ያለው። በውሰቱን ለማምጣት እንደሚፈልግ ገልጿል እና 7 አማካኞች ዝርዝር ውስጥ ተቀምጠዋል። ማንቸስተር ዩናይትድ አሁን ትኩረትን ያደረገው አማካኝ ተጫዋች ላይ ነው። የአትሌቲኮ ማድሪዱን የ25 ዓመቱን እንግሊዛዊ ኢንተርናሽናል ኮኖር ጋላገርን በጥር የዝውውር መስኮት በቀጥታ ለማምጣት ከወዲሁ ንግግር መጀመሩ ተገልጿል። ማንቸስተር ዩናይትዶች ኮኖር ጋላገርን ወደ ክለቡ ቅድም ስለ ሴሜኒዮ አንስተን ነበር። ጋናዊው አንቶይን ሴሜኒዮ ይህ ተጫዋች በአርሰናል፣ በማንቸስተር ዩናይትድ፣ በማንቸስተር ሲቲ፣ በሊቨርፑል፣ በቶተናም እንደሚፈለግ ገልጸናል። ሊቨርፑል አሁን ሞር ጫናውን ትኩረት እንዳደረገ ተገልጿል። አሌክዛንደር ኢዛክ ስለተጎዳበት የአጥቂ አማራጩ እንዳይቀንስበት ያው አሌክዛንደር ኢዛክ በ9 ቁጥር ቦታ ላይ እንደሚጫወት ይታወቃል። ከመስመር እየተነሳ ያጠቃል። ለሱ እንደ አማራጭ አንቶያን ሴሜኒዮ ያው ኢኪቲኬን ሙሉ 9 ቁጥር ያጫውታል ሴሜኒዮን የሚያገኙት ከሆነና ሊቨርፑልና ቶተናም ከሌሎቹ ክለቦች በበለጠ ቶተናምም እንዲሁ ይህንን ተጫዋች ለማሳመን እንቅስቃሴ ላይ ነው። ሊቨርፑልም ከሌሎቹ
ክለቦች የበለጠ ሴሜንዮን ለማስፈረም ጥረት እያደረጉ እንደሚገኙ ተገልጿል።